እስቲ እናንተ ለአንድ ደቂቃ ቆም በሉና አስቡ። በዓለም ላይ ከአንድ ኦክሲጅን ጠፋ እንበል። እስከ መጨረሻ ድረስ አይደለም፣ ለ5 ሰከንድ ብቻ ጠፋ እንበል። እኛ ሰዎች እንኳን ለ5 ሰከንድ ትንፋሻችንን ማቆም አያቅተንም። ግን በእኛ አካባቢ ላይ ያሉት በዙሪያችን ያሉት ሌላ ነገሮች ምን ይሆናሉ? በዚህ በ5 ሰከንድ ውስጥ በዓለም ላይ ያ ሁሉ ነገር ይፈጠራል። ዛሬ በዚህ ቪዲዮ የማሳያችሁና ዘርዝሬ የማስረዳችሁ ይፈጠራል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። አንድ ጊዜ እስቲ በኃይል ተንፍሱ። ቀላል ነው አይደል? እኛ የምንተነፍሰው አየር ኦክሲጅን ይባላል። በመላው ዓለም ላይም ኦክሲጅን 21% ሆኖ ይገኛል። ያለ ኦክሲጅን አትክልትም፣ እንስሳም፣ ውሃም ሆነ እኛ ሰዎች ዛሬ ያለንበት ቦታ ላይ ሆነ መገኘት በጣም ይከብደናል። 5 ሰከንድ ያለ ትንፋሽ ወይም ያለ ኦክሲጅን መቆየቱ ብዙም ከባድ አይመስልም አይደለ? ምክንያቱም ከኛ መሃል አንዳንድ ሰዎች 30 ሰከንድም 1 ደቂቃም ድረስ ትንፋሻቸውን እንደሚያቆሙ ከዛም በላይ እያየን ያለ ነው። ግን በዙሪያችን ለከበቡና አብረውን ላሉ ነገሮች ያን ያህል ቀላል አይደለም። በዚህ በ5 ሰከንድ ውስጥ ኦክሲጅን ቢጠፋ የዓለማችን መልኳ ራሱ ቅርጿ ልውጥውጥ ቀይሪር ነው የሚለው። ያለ ኦክሲጅን ቦታችን ላይ ወይም አካባቢያችን ላይ ያሉ ቤቶችም ሆነ ትልልቅ ህንፃዎች፣ እነዛ ሁሉ ትልልቅ ህንፃዎችም ሆነ በሲሚንቶ የተሰራ ማንኛውም ነገር በ1 ሰከንድ ውስጥ የፍርስራሽ ክምር ነው የሚሆኑት። ምክንያቱም ያለ ኦክሲጅን ለ1 ሰከንድ እንኳን ይህን ስትራክቸር ይዘው ወይም መልካቸውን ይዘው ከነቅርጻቸው መቆየትም መቆምም አይችሉም። በአንድ ጊዜ ፍርስራሽ ይሆናሉ። ምክንያቱም ኦክሲጅን ማለት ሲሚንቶ ሲቦካ ይታወቃል አይደለ? በውሃ ነው። እናም በውሃ ውስጥ ያለው ኦክሲጅን እነዛን የሲሚንቶ ብናኞች አንድ ላይ አጣብቆ እንዲቆዩ የማድረግ ጥንካሬ የሚሰጣቸው እሱ ስለሆነ፣ ማለትም ያለ ኦክሲጅን ኮንክሪትና ሲሚንቶች እርስ በርስ መጣበቅ አይችሉም። በሰከንድ ውስጥም አዋራ ሆኖ ይቦናሉ። ከዛ ሌላ በዓለማችን ላይ ያለ እነዛ ሁሉ ነገሮች በብረት የተሰሩ ሁሉም እርስ በርስ በ1 ሰከንድ ውስጥ ተጠባብቀው መበየድ ይጀምራሉ ወይም ይጣበቃሉ፣ አንድ ወጥ ይሆናል። ምክንያቱም እያንዳንዱ ብረት ላይ በተፈጥሮ የኦክሲጅን አንድ ሌየር ያለው ሲሆን ያ ሽፋንም ብረቶች እርስ በርስ እንዳይጣበቁ የሚከለክላቸውና የሚያቆማቸው ነው። ልክ ኦክሲጅን የለም ከተባለ በሰከንድ ውስጥ ሁሉም ብረቶች መሳሳብ ይጀምራሉ። ከዛ እርስ በርስ መጣበቅና አንድ ወጥ መሆን ይጀምራሉ። በዛ 5 ሰከንድ ውስጥ የሰው ልጅ ፀሐይ ላይ ቢቆም የሰውነታችን ቆዳ በአንድ ጊዜ መልኩን ይቀይራል። የፀሐዩ ነበልባል ከፍተኛ ንዳድ ይሆናል። ምክንያቱም ዓለማችንን ከቦ የያዘው አንድ ኦዞን አለ። ያም ደግሞ ከፀሐይ የሚወነጨፈውና የሚወጣውን አልትራቫዮሌት የሚባለውን ጨረር የሚከላከልልን ነው። ስለዚህ ያ ጨረርም ወደ ዓለም ወደ ምድር እንዳይደርስ ያ ኦዞን የኛ ሽፋን ነው፣ መከላከያችን ነው። ስለዚህ በቀላሉ ያ ኦዞን ማለት ኦክሲጅን ነው። ማለትም ኦዞን ከሌለ 5 ሰከንድ አይደለም በ1 ሰከንድ የምድር መጨረሻ ይመጣል። ምድርን የምጽአት ቀን ያስመስላታል። ምክንያቱም ደግሞ በምድርና በፀሐይ መሃል ምንም አይነት መከላከያ ስለማይኖር የሚፈጠረው አደጋና ክስተት ከባድ ነው። ከዛ ሌላ ኦክሲጅን ከሌለ የሰው ልጆች የጆሮአቸው ታምቡር ይበጠሳል፣ ይቀደዳል። ምክንያቱም ኦክሲጅን ከሌለ 21% ፕሬሸሩን ያጣል። ፕሬሸሩ ከሌለ ደግሞ የጆሮአችን መጋረጃ በጥስጥሱ ነው የሚወጣው፣ ታምቡራችን ማለት ነው። ከዛ ሌላም ኦክሲጅን ከሌለ በዓለም ላይ የትኛውም ቦታ ላይ እሳት መንደድ አይችልም። መኪናዎች ባሉበት ቦታ መንገድ ላይ መቆማቸው የማይቀር ነው። ምክንያቱም የመኪና ሞተር ውስጥ ኮምፕሬሽን የሚፈጠረው በኦክሲጅን ስለሆነ ያለ ኦክሲጅን ማንኛውም መኪና መንቀሳቀስ አይችልም።